ኢትዮጵያ ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር። ያው ዛሬ በለውጡ የተሰሩ ስራዎች የሴቶችና ህጻናት ተሳትፎና ተጠቃሚነትን እንዲሁም የህጻናት መብትና ደህንነት ላይ በትኩረት እንሰራለን። ይሄንን ስንሰራ ፊት ከነበረው ዝም ብሎ ከሆነ ከመረጃ ይልቅ የተያዘ ነገር የተረጋገጠ ነገር ተሳትፎ ካል ሴቷን ለግንዛቤ ወጣ እንድትገነዘብ የማድረግ ስራ እንሰራለን። ያወቀችውን የተሳተፈችበትን የተገነዘበችውን ደግሞ ተጠቃሚ እንድትሆን በአደረጃጀት እንዲሰራ የምንሰራ ስራዎች አሉ። እንደ ሴቶችና ህጻናት ሴቷን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚና ተሳታፊ ለማድረግ መጀመሪያ ያሉንን ሴቶች የመለየት ስራ ላይ ሰራ ነው። በዞናችን ይኖሩናል ብለን 300,300 ሴቶችን አቀደን ተነስተናል ለማደራጀት። በዛውም 9,978 አንድ ለአስሮችን ለማደራጀት አቀደናል። ከዛ ውስጥ ደግሞ ልማት ህብረት የሚል በጋራ ማህበራዊውንም ፖለቲካዊንም ኢኮኖሚያዊንም በጋራ ተጠቃሚ ሆነው በአንድ ላይ በማደራጀት ስራ ለመስራት ወደ 3,378 አቀደናል ልማት ህብረትን። ከዛ ውስጥ ወደ 3,348 ልማት ህብረቶችን አቀደናል። 9,917 አንድ ለ10 አቀደናል። ከዛ በመለስ ደግሞ ካቀድናቸው 100,300 ሴቶች ውስጥ 97,738 ሴቶችን ለማደራጀት ችለናል። ይህን ከቁጥር ባለፈ ሴቶች በአካባቢያቸው ባለው መረጃ በዳታቤዝ ጭምር አደራጅተን አሁን ዳታቤዙን 92% ገብተናል። ያ ማለት ሴቷ ወረዳዋን፣ ቀበሌዋን፣ መንደሯን ጭምር የሚገልጽ እስከ አያት ድረስ እስከ ቤተሰብ ድረስ ያለችበትን ዳታቤዝ ላይ አስገብተን ከዚህ በፊት በቁጥር ዝም ብሎ ይሄናል ሴት አለን ሳይሆን ትክክለኛ ያሉንን ሴቶች በዳታቤዝ ካስገባን በኋላ የልማት ህብረት ራሱን የቻለ አሰራርና አደረጃጀት አለው። አንድ ለ30 አላት ልማት ህብረት ያልኳችሁ። አንድ ለ10 ደግሞ ከአንድ ለ30 ውስጥ በአንድ ለ10 ይደራጃሉ። እነዛ አባላት ደግሞ በየ15ቱ ይወያያሉ። በየ15ቱ በሚወያዩ ጊዜ መነሻ 30 ብር ቁጠባ አላቸው። ኢኮኖሚካል ችግራቸውን ለመፍታት 30 ብር ቁጠባ አላቸው። አሁን ግን 50 እና 100 አድርገው አሳድገውት የቁጠባ ባህላችን ከዚህ በፊት በጣም ዝቅተኛ ነበረ። አሁን ግን በዚህ አደረጃጀት ቁጠባቸው እንዲያድግና የቆጠቡትን ቁጠባ ከዚህ በፊት ራሳቸው በፈለጉት ባንክ ነበር የሚያስቀምጡት። ኦሞ ላይ የነበረውን ችግሮችን በጋራ ፈተን ከዞን ጀምሮ ማስተዳደር የተፈቱ ስራዎች ተፈተውልን ወደ ኦሞ ባንክ እንዲያመጡና አሁን ደግሞ በለውጡ ህብረት ስራ ደግሞ በአንድ ቀበሌ አንድ የቁጠባ ሴት ማህበር እየተጀመረበት ያለበት ሁኔታ አለ። እሱም ላይ እያስመረቅን ከዚህ ፊት የተጀመረ ኢኒሺዬቲቭ ነው። ይህንን ኢኒሺዬቲቭ ደግሞ አንድ ቁጠባ በአንድ ቀበሌ ሴቶች በሙሉ በአንድ ማህበር እንዲቆጠብ የተደረገበት ሁኔታ አለ። ለምሳሌ ዓለም ጤና ላይ 25 ልማት ህብረት ካለ የ25ቱም ልማት ህብረት አባላት አንድ የቁጠባ ማህበር ይከፍታሉ። በህብረት ስራ ህግ ማለት ነው። ከሪፎርሙ ወዲህ እሱ ለኛ ጥሩ አቅም ሆኖልናልና በዛ በቆጠቡት ቁጠባ ደግሞ የመረጡበትን የስራ ዘርፍ ተመርጦላቸው ኢኮኖሚካሊ የሚያገኙበትን ፊት ከነበሩበት ለውጥ እንዲያመጡ ያደረግንበት ሁኔታ ነው ያለውና አሁን ያለውን የኢኮኖሚካል ችግር በሌማት ትሩፋትን የጓሮ አትክልታቸውንም ይሄንን ደግሞ የምናረጋግጥበት በዞናችን 8 ቀበሌ ይመረጣል። በየወረዳው በአራቱም መዋቅር ሁለት ቀበሌ ይመረጣል። ከሁለት ቀበሌ ውስጥ 2 ልማት ህብረት ይመረጣል። ሁሉም ልማት ህብረቶች በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ትክክለኛ ስራ የሰሩትን ለውጥ እንዲያመጡ ስራዎች ይሰራሉ። 3 ዙር አስመርቀናል አረጋግጠን በጤናው፣ በትምህርት፣ በግብርናው፣ በቁጠባው ግንባር ቀደም መሆናቸውን አረጋግጠን በየ3 ወሩ 3 ዙር ያስመረቅንበት ሁኔታ አለ። አሁን 4ኛ ዙር ጀምረናል። 4ኛ ዙር 8 ቀበሌ በዛ ልክ 229 ልማት ህብረት በዛው ልክ ደግሞ አንድ ለ10 አባላትን የያዙ 4ኛ ዙር የማስመረቅ ስራ ጀምረናል። ይሄንን የምናስመርቀው ምዘናዎች አሉ።
ምዘና በግብርናው ከ20 ይሰጣታል፣ በጤናው ከ15 ይሰጣታል፣ በቁጠባው እያልን በተለያዩ የምዘና አይነቶች ሴቷ ተመዝና ስትሪንግ ኮሚቴ አለ። በዞን ያለ ስትሪንግ ኮሚቴ፣ ወረዳ ላይ ያለ ስትሪንግ ኮሚቴ፣ ቀበሌ ላይ ያለ ስትሪንግ ኮሚቴ ይሄን ካረጋገጠልን ደግሞ እያስመረቅን የምንሄድበት። ደካማ ከሆነ እዛው ቀበሌ ላይ ልማት ህብረቱ አትመረቅም። በጤናው በትምህርቱ ከተረጋገጠላት በኋላ የማትመረቅበት ሁኔታ ስላለ ይሄ አንዱ የተጠቃሚነታችን ማረጋገጫችን ዘዴ ነውና፣ ሁለተኛው በዛው ልክ ስለ ጤናም አለ። በፕሮግራም የሚመጡ የንቅናቄ ስራዎች ሲኖሩ ቀጥታ ወደ ልማት ህብረት ነው የምናወርደው። አሁን ለምሳሌ የማህፀን ጫፍ ካንሰር ትልቁ አስቸጋሪ ነገር የሆነብን ጉዳዮች አሉ። የማህፀን ጫፍ ካንሰርን ከጤና ጋር ከሚመለከተው አካላት ጋር በደንብ እየሰራን ያለ ነው። ይህንን ስንሰራ በጣም አሳሳቢ ቶሎ ፍጥነት ሰተን መሰራት ያለበት ምንድነው? ከመቶ ሴት 6ቷ ላይ እየተገኘበት ያለበት ሁኔታ አለ። ቅድመ ካንሰር ነው። ቀድሞ እንዲታከሙና እንዲድኑ የማድረግ ስራ እየሰራን ነው። ከአባላችን ከመቶ ሺህ በላይ አባል የተመረመረበት ሁኔታ ነው እና ያለው እሱን ትልቅ ስራ እየሰራን ነው። በልማት ህብረት ስትሄዱ በሚመረቁ ልማት ህብረትና ቀበሌ አባላት ውስጥ የማህፀን ጫፍ ካንሰር ያልተመረመረች ሴት የለች። እሱ ሁሉ አንዱ ማረጋገጫችን የሆነበት ሁኔታ አለ። አቅመ ደካማም እዛ ውስጥ እርስ በርስ የሚረዳዱበት፣ ደብተር ለሌላት አዋተው ደብተር ለልጆቹ የሚገዙ፣ ጓሯ ላይ ማልማት የማትችል ዘር የሚገዛበት አሁን ትልቅ ስራዎች እየተሰሩ እንደ ዞናችን ማህበራዊም ፖለቲካዊም ስንል ፖለቲካ ላይ አሁን ትልቁ ለውጥ ሊቀመንበር እየሆኑ ነው ሴቶች። ሊቀመንበር ሲሆኑ ሞዴል ስለሆኑ ነው። ሊቀመንበር የሚሆኑት ጓሯቸውን፣ ግቢያቸውን፣ ልጆቻቸውን በአግባቡ ይዘው ለሌላው ምሳሌ መሆን ሲችሉ የውሳኔ ሰጭነት አቅማቸው እያደገ ሲመጣ ሊቀመንበር ይሆኑ አሉ፣ አፈጉባኤዎች ይሆኑ አሉ። እነዚህ ይሄ ለውጡ ከመጣ ወዲህ ነው። ከዚህ በፊት የሴት ሊቀመንበር የሴት አፈጉባኤ የማይታሰብበት ነው። አሁን ምንድነው በፓርቲም በአስተዳደርም ጥሩ እየታገዝን ያለ ነው። በአራቱም አመራር ውስጥ አንዳንድ የሴት አመራር እንድትገባ አንድ ቀበሌ ላይ 4 አመራር አለ። ከአራቱ አንዷ አመራር እንድትሆን ሊቀመንበር ከሆነች ሌላ ጋር ደግሞ አደረጃጀት የምትሆንበት ሲቀጥል ሌላ ጋር አፈጉባኤ የምትሆንበት ሁኔታ ጥሩ ጅምሮች አሉና ሴቶች በእንደዚህ አይነት መልኩ ጥሩ ለውጥ እያመጡ ነው። ወደ ውሳኔ ሰጭነት ስንመጣ ህግ አውጪ 31 በመቶ አለን። ህግ ተርጓሚ ደግሞ 9 በመቶ አለን። ህግ አስፈጻሚ 23 በመቶ አለን። ይሄ ከግባችን አንዱ እያሳደግን የምንሄድበት 50 በላይ የማስወሰን ስራዎችን እየሰራን አሁን ጥሩ ጅምር አለ። እንደ ሀላባ በአመራርም በየትኛውም ነገር የሴቶች ተሳትፎ ይበል የሚያሳይ ለሌላው ምሳሌ የሚሆን ነው። ይህንን ደግሞ ሴቶች ወደ ውሳኔ ሰጭነት እንዲመጡ ወደ 79 ሴቶችን የሊደርሺፕ ስልጠና ሰጥተናል። ከዛ ውስጥ ወደ 42 ሴቶች ወደ አመራር የመጡ ናቸው። ከታች እስከ ዞን ጅምር ያሉ ናቸው። ስለዚህ ይሄን ተግባራችንን ደግሞ 52% አሳክተናል። ከ50 በላይ እንዲሆን የፈለግነው አሁንም የምንቀጥል ነው የሚሆነው የሚለውን ለማስቀመጥ ነው። ከዛ ባለፈ የህፃናት መብትና ደህንነት አለብን። የህፃናት መብትና ደህንነታቸውን ለማስጠበቅ ከግንዛቤ ባለፈ ህፃናቶችን አንድ ከጎዳና አውጥተን ከቤተሰብ የመቀላቀል ስራ ጀምረናል። ወደ 8 ህፃናት ከቤተሰብ ቀይጠናል። አብዛኛው ግን ናቸው 2 ህፃናት ነው እዚሁ ሀላባ ወደ በሸኖ የቀላቀልናቸው። ከዞን ውጭ የሆኑትንም ከዞን ውጭ ካሉ ከሚመለከታቸው ባለድርሻ አካላት ጋር እየተነጋገር ከፖሊስ ጋር በሆን ወስዶ የመቀየጥ ስራ እየሰራን ነው። ከዛ ባለፈ ግን ህፃናቶች ይጠቁብናል። ጥሩ ነገር አይደለም መጠቃት። ያው በብዛት የመደፈር ነገሮች አሉ። እነዚህን የመደፈር ነገር ለማስቆም በሀላባ ቁሊቶ ሆስፒታል ዋን ስቶፕ ሴንተር አቋቁመናል። የአንድ ማዕከል አገልግሎት ማለት ነው። ከሴቶችና ህፃናት ግንዛቤ የሚሰጥ ስነ ልቦናቸውን የሚያክም አለ። ከፖሊስ ሴት መርማሪ አለ። ከፍትህ አቃቢ አለ። ከጤና ደግሞ ጤና መርማሪው አለ። አንድ ሴት ከተደፈረች ቀድመው እዛው ስነ ልቦና ይታከማል። ማረፊያ ያላት ዋን ስቶፕ ሴንተር ክላስ ውስጥ ከዛ በኋላ እዛው ታጥባ እዛው ቱታዎች፣ ቅባቶች፣ ትሪትመንቶች አሉት። ያንን ካደረግን ወዲህ በስነ ልቦና ታክማ
ሐሳቧን በግልጽ ለፖሊስ መርማሪዋ ትሰጣለች። ፖሊስ መርማሪዋ ደግሞ ወደ ጤና ተቋም ያስተላልፋል። እዛው ምርመራ ይደረጋል። ስክሪን የሚደረግበት ራሱን የቻለ ክፍል አለ። ምርመራ ተደርጎ ፖሊስና አቃቢ ጉዳዩን ተከታትለው ፊት ዓመት 2 ዓመት የሚፈጅብን ውሳኔዎች ዛሬ ወር የማይፈጅበት ሁኔታ ነው የተጀመረውና ወደ 14 ክሶች ተፈጥረውብን 8ቱ ፈጥኖ ውሳኔ ያገኘበት ሁኔታ ነው ያለው። ግን በጣም የተጎዱብንን ደግሞ እዛው አስተኝተን ምግብ እየሰጠን ትሪት አድርገን እንዲወጡ የተደረገበት ሁኔታ ነውና የህፃናትን ተግባር በዋን ስቶፕ ሴንተር ፈጣንና ቀልጣፋ የሆነ ምላሾች እንዲያገኙ የተደረገበት ሁኔታ አለ። ይህንን ስንል ደግሞ ሁሉም ሴክተራችን ሴክተር ዘለል ነው። ወደ 23 ሴክተሮች አሉ። ሁሉም 23ቱም ሴክተር አካቶ የመስራት ስራ የቴቷን ስራ በእቅድ ውስጥ አካቶ በእቅድ ውስጥ ምን ያህል ተሰራ የሚለውን መዝኖ እዚህ ላለው ደግሞ ለሴቶች ዘርፍ አለ ስርዓተ ጾታ በዛ የምናስገመግም ግብርና ሴቷ ላይ ምን ሰርቷል እዛ አካቶ ለመስራት ስርዓተ ጾታ የተቀመጠችው ፎካል ሳይሆን መደብ ተደርጎላት በስነ ስርዓት ባለሙያ ተቀምጣ በግብርና የተሰሩ ስራዎችን እዚያም የሚገመገምበት ጤናም እንደዛው ትምህርትም እንደዛው 23ቱም ሴክተር አምጥተው የሚያስገመግሙበት ሁኔታ አለና በአካቶ ትግበራ ላይ ወደ 7 ሴክተር ምዘና ስልጠና ሰጥተናል። በዛው መዝነናቸዋል። ለሴቶችና ህፃናት ተሳትፎና ተጠቃሚነት ምዘናቸው ወደ ከፍተኛ የመጣበት ሁኔታ ነውና ያለው በእንደዚህ አይነት ስራ ከለውጡ ወዲህ ሴቶች ላይ በዚህ ልክ እየሰራን ነው። ኢትዮጵያን ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር